እግዚአብሔርን አሰርቀኝ ብሎ ይላል ወይ? አይ በታቦቱ ላይ የሚያድረው የጻድቋ ሴት ነው ብለውም ካሉ እሷስ እንደዚህ ብላ ትላለች ወይ? በታቦቱ ላይ ልታደር ትችላለች ወይ? አርሴማ የምትባለዋ ሴትዮ ሌሎቹ። ይሄ ነው ጥያቄያችን፣ ግልጽ ነው። ከዛ ጫን ወዳለው ደግሞ እመጣለሁ ማለት ነው። ስለዚህ በዚህ ላይ ነው የምንነጋገረው። ካላችሁ መግባት ትችላላችሁ። ጸጋና ሰላም አረኩ። ፍሪ ከሆንክ መናገር ትችላለህ ዳጊ። እሺ ምኑ ነው ማዳምጥሽ? ለጥያቄው መልስ ለመልስ ነው የመጣሽ እኮ። መጀመሪያ ልንገርህና ከዛ ወደ ጥያቄው እንሄዳለን። መጀመሪያ አዳምጠኝ። ምኑ ነው ማዳምጥሽ? እኔ የጠየቁትን ሰዓት መልሽ። በመጀመሪያ አዳምጠኝ። መጀመሪያ አዳምጥሻለሁ። የምታወሪው ማለት ነው እኮ አዳምጠኛ። ለጠየቁት ጥያቄ ሰዓት መልሽ። አዳምጠኝና ከዛ በኋላ ትጠይቀኛለህ። ጥያቄ ሰዓት መልሽ። ይሄ የተጠየቀው ጥያቄ ኦርቶዶክስ ምን አስፈራ? አዳምጠኝ መጀመሪያ። ምንም አያስፈራኝ። ምን ያስፈራኛል እኮ አዳምጠኛ። እኔ እኮ ላይቭ ተገልጬ እኮ ማወራ ሰው ነኝ። ቪዲዮ ከፍቼ ምናምን ነገር ምኑ ነው የምፈራው? ዘመኑ የእናንተ ነው። ዘመኑ የእናንተ ነው። ምኑ? የትኛው ዘመን? ምኑ ነው ዘመኑ? ልክ የኛ ነው። እግዚአብሔር የሰጠን የኛ ዘመን። ከቤተ መንግስት ጀምሮ እስከ ፓስተር ወርዳችሁ የምታወሩት ስማ፣ ቤተ ክርስቲያንን የምንከፋፍላት ይሄ እጅ ነው እስከሚል ድረስ እኮ የተናገራችሁ ደፋሮች ናቸው። ሲጀመር እናንተ የኦርቶዶክስ ፓራሳይቶች ናቸው። ጥገኝታችሁ ረጅ ይህቹ መጨረሻ ላይ ያልሻትን ቃል አንቺ ነሽ እንደውም ለትውልዱ እንደዛ አይነት የሆንሽው ማለት ነው። አዎ ዘመኑ የኛ ነው፣ የወንጌል ዘመን ነው። ይሄን ዘመን የሰጠን ጌታ ነው። የጥንቱንም ዘመን የሰጠን ጌታ ነው። ነገም ዘመናትን የሚሰጠን እግዚአብሔር ነው። ማንም ስጋ ለባሽ አይከለክለንም። ከጥንት ጀምሮ ከሐዋርያቱ ዘመን ጀምሮ ለወንጌል ዘመንን የሰጠን እግዚአብሔር ነው። የዘመናት ባለቤት እግዚአብሔር ዘመንን ሰጥቷል። ኦኬ። ለተጠየቅሽው ጥያቄ መልስ አምጪ ተብለሽ ስትባይ ዋይ ዋይ አትበይ። ይሄ ዋይ ዋይታ አይሰራም። ታቦታችሁ እንደሚያወራ እንደሚናገር ይኸው አባ ገብረ ኪዳን ሊቀ ሊቃውንት የተባሉት ርዕሰ አበው ተብለው የሚጠሩ እሳቸው የተናገሩትን ቪዲዮ አሰማል። አይ የሚናገረው በታቦቱ ላይ እግዚአብሔር አድሮ ነው ወይ ደግሞ የለም ግለሰቡ ጻድቅ የተባለው ነው ብላችሁ ካላችሁ አምጡ መልስ። ከዛስ ውጪ ወሬ አታውሩ። አሁን እንትና አብይ ጠቅላይ ሚኒስተር ስለሆነ ዘመናችሁ ነው ጊዜያችሁ ነው። ይሄ ፖለቲካ ስሪታችሁ ነው እህትዬ። አብይ በጌታ ወንድማችን ነው። በቃ አለቀ ደቀቀ። ከዛስ ውጪ ሶ ዋት? የኢትዮጵያ መሪ ነው አለቀ። አብይ ነው እንዴ ዘመን የሰጠን? እሱ ዘመን ሰጪ ዘመን ከልካይ ነው እንዴ? አይደለም። ትረጋጊያለሽ እህትዬ። ዘመን የሰጣችሁ እናንተስ የእናንተ ነገስታት በጣም ብዙ ዘመን ሲነክሱበት አልነበር? በምድራችን ማለት ነው። ያኔ እኛ ምን አለ? ምንም። በጃንሆይ ዘመን ስንገደል ነበር? አዎ። በሚኒሊክ ዘመን ስንገደል ነበር? አዎ። ታዲያ እነሱ እንኳን አላደርጉትም። ቢያደርጉ እንኳን በእነሱ ምክንያት የኦርቶዶክስ ዘመን ነው ብለናል አላልንም። አብይ ጠቅላይ ሚኒስትር አብይ ወንድማችን ነው በጌታ ለእኛ ዘመን ሰጪም ዘመን ከልካይም አይደለም። ለሱም ለእኛም ለአንቺም ለእኔም የዘመናት ባለቤት እግዚአብሔር ነው ዘመን የሰጠው የወንጌል ዘመን። አሁን የተጠየቅሽው መልስ አምጪ ነው። ካልሆነ ሄደሽ ሊቃውንቱ አዛውንቱ የተባሉትን ጠይቂ። እሺ ኑኑሽ እሺ። አቤት እንዴት ነህ? ሰላም ነው እህታችን? ደህና ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? አይ ምን አንተ እኮ መስማት አትችልም፣ መበጥረቅ ነው የምታውቀው። ቀዳዳ መቼ ትሰማለህ? ተሳዳቢ። ለአንተ የምመልሰው ለምንድን ነው? ማንም ያናግረኝ ምንም ይናገረኝ፣ አንተ ማን ስለሆንክ ነው የምትጠይቀው? ማን ጠያቂ ያደረገ? ይሄ ነው እንግዲህ ኦርቶዶክስ ያፈራችሁ ትውልድ እንዲህ አይነት ቆርቆሮ ነገር ነህ። ቀለሜ ቆርቆሮ። ኦኬ ጨረሰች። ወጣ ኤልያስ ነኝ ልናገር። እሺ ወንድማችን ኤልያስ ይቅርታ። እንግዲህ እግዚአብሔር ጸጋ ይብዛላችሁ ወንድሞች እህቶች። ሲጀመር የስድብ መንፈስ ክፉ መንፈስ በሙሉ ከየት እንደሆነ ግልጽ ነው። እኛ ልንባርክ ወይም ደግሞ በረከት ልናወራ ነው የተጠራ ነው። እግዚአብሔር ይመስገን እንደ ቃሉን እናወራለን። እዚህ ላይ እንደምናየው
ስረቀኝ አትስረቀኝ የሚለው ላይ እንኳን ተብሎ የተጻፈው በመጽሐፍ ቅዱስ እና አትስረቅ የሚባለው የሚል ነገር ተጽፎበታል። የተጻፈበት ነው። ስረቀኝ አትስረቀኝ ይላል የሚለው ሰውየው እና ምንድን ነው ቴክኒካሊ አጋንንታዊ የሆነ ትምህርት ነው። ከጥልቁ የሆነ ትምህርት ነው። በፍጹም ግዑዝ የሆነ ነገር እንዲናገር ተፈቀደለትም እና መልህ አንድ ሰው እምነቴ ነው ብሎ ከያዘው ክፉ ነገር ትክክል መስሎ ነው የሚታየው። ከዚህ አንጻር አንደርስታንድ አደርጋቸዋለሁ። እነሱ ምንም ልታስተምሩ አልተችልም። የልቦናው አይን ከታወረ አንድ ሰው ታወረ ነው። እይ ብትለው ሊያይ አይችልም እና ሊናገር አይችልም። በቃ ዳን ሲምፕል። አንተ ታውቃለህ፣ እኔ ያውቃለሁ፣ ጌታ የሆኑ ወንድሞችና እህቶች ያውቃሉ። አንዳንድ ደግሞ እግዚአብሔር ደግሞ የረዳቸው እጁን የጫነባቸው የመረጣቸው አይናቸውን ውስጥ ልቦናቸውን ያበራላቸው ኦርቶዶክሳውያኖች ያውቃሉ ይሄ ነገር እንደማይናገር። ግን አንዳንድ ጊዜ መሸቃቀጫ ይሆናል። ገብቶሃል? አንዳንድ እንደዚህ አይነት ሰዎች አልሄድም አለ፣ ታቦቱ አልሄድም አለ፣ በሬ ረዱልኝ አለ፣ ምናምን አምጡልኝ አለ፣ ወርቅ አንጥፉልኝ አለ፣ ይበሉልኝ አለ። የጆሮአቸውን የጉቶቻቸውን ምናምን የአንገታቸውን እያወለቁ ሲጥሉ ሁሉ አይቻቃለሁ እኔ። እና ምንድን ነው ልልህ የምፈልገው ነገር አዎ ጥሩ ሀሳብ ነው ያነሳኸው። አይናገርም በፍጹም አንድ ጣውላ ይናገራል ብሎ ማሰብ ዘበት ነው፣ ውሸት ነው። ከውሸት አባት የመጣ ሀሳብ ነው። እንደ ማንኛውም ሃይማኖት እንደ ሂንዱይዝም፣ እንደ ሽንቶይዝም፣ እንደ ጃይኒዝም ወይም ደግሞ ሱፊዝም ራሱን የቻለ ሪሊጅን ነው። It has nothing to do with the relationship with God. እግዚአብሔር ሀሳብ የራቀ ነገር ነው። እናውቃለን። ጌታም ረድቶን አይተናል። ሰውየው ዝም ብሎ ውሸትና የውሸት አባት ነው የሚያስተዳድረው። ሊቀ ሊቃውንት የምን ሊቅ ነው? የውሸት ሊቅ። He's a professional liar. Professional liar. ግን ቴክኒካሊ he's a professional liar. እና ይናገራል። ስለሰደቡን እውነት አይካድም። ውሸት ውሸት ነው። 50 ዓመት ሞልቶት 100 ዓመት ሞልቶት ሻማ ተበርቶለት ኬክ ተቆርሶለት ጆቤልዮ ተብሎለት እውነቱን አያውቅም። ውሸት ሁልጊዜ ውሸት ነው። ስለዚህ ኧረ ኤልያስ እንዲያረ እንዴት ነው የምትናገረው? ውሸት ነው። ጊዜ ተሰጥቶሽ ነበር። አንዴ በስመ አብ በል አንቺ በስመ አብ በይ። ምክንያቱም አንተ ፕሮፌሽናል ምናምን ያንተ እንዳለህናል። በዚህ ሰዓት ክርስቲያን ይኸውልህ ሊስማማ ነው የሚሞክረው። ገባህ አይደለ? ቢያንስ አንተ ቢያንስ እግዚአብሔርን አመልካለሁ ትላለህ አይደል? ግን ታቦት ምንድን ነው የሚለው መጀመሪያ ማጥራት። ታቦት ማን አመለከ? ታቦት ምንድን ነው? የጌታ መቀመጫ። መጽሐፍ ቅዱስን የምታነቡ ከሆነ በትክክል ማንበብ። የጌታ መቀመጫ አይደለም። የጋና እምነት ምናምን ይዘህ የጌታ መቀመጫ አይደለም። ሲጀምር ምናምን እንትን ትላለህ። አንተ አሁን እየተሳደብክ አይደል እንዴ? አልተሳደብኩም። እየተሳደብክ እኮ ነው። መጀመሪያ አንተ ራስህ በደንብ ውሸት ነው የተዋሸው። አንተ ሀቅ ላይ ያለኸው እንጨት ተቀርጾ የተሰራ እንጨት ይናገራል ብለሽ ካልሽ እኮ ሙሴ እኮ ቀረጸ ነው የሚለው። ማን ቀረጸ ነው የሚለው? 10ቱ ቃላትን የያዘ ነው እንዴ? ምን ሆነህ ነው አንተ? አማርኛ ስላደረግህ ትእዛዛት ውስጥ አትዋሽ የሚል አለ፣ አትስረቅ የሚል አለ። ይሄ ስረቀኝ የሚል ነገር የለም እዛ ውስጥ። ስረቀኝ የሚል ነገር አለ ብሎ ሰውየው የሚያስተምረው የነበረው ስረቀኝ ብሎ ውሰደኝ ስረቀኝ አለ። ስለሰደብክ አንተ ራስን ጻድቅ ስላደረክ አትጸድቅም። ይህንን ወቅ ሁለት ሰዎች እንደሚጸልዩት ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ክርስቶስ የሆነ በሙሉ ጸድቋል። ክርስቶስን የሚያምን ኢየሱስ ክርስቶስ ጌታ ነው ብሎ ያመነ በሙሉ ጸድቋል። ሁሉም ክርስቲያን እንደዛ ነው የሚለው። ሁሉም እንደዛ ነው የሚለው። አንተ ብቻ አትልም። ራስህን ብቻ እንደ ጻድቅ ከፍ አታርጉ ራሳችን። ብዙ ጊዜ መጽሐፍ ቅዱስን በትክክል ማንበብ በትክክሉ ገባ መንፈስ ገለጸልኝ ሳይሆን
አሁን ከአንቺ ጋር ለመጨቃጨቅ ፈልጌ እኮ አትሳደብ። እኔም ብጨቃጨቅ አይደለም ግን ሃይማኖቴን ስትነካ ተሰምቶኝ ነው። አንተ በትክክሉ መጽሐፍ ቅዱስ አስተምራ። መጽሐፍ ቅዱስ እውቀት ካለ አስተምራ። እህቴ አቤት። ሰላም ላንቺ፣ እንዴት ነሽ? አሜን ሰላም ነው፣ እግዚአብሔር ይመስገን። እንትን እስኪ ረጋ በይና መጽሐፍ ቅዱስን በትክክል አንብቡ ብለሽናልና ቆይ ኧረ ተይ እንጂ ተይ ናችሁ እናንተም። አይ ተሳዳቢ ናችሁ ለሚሉት እኮ ነው። አሁን ኢትስ ኦኬ ከኔ ጋር እናውራና መጽሐፍ ቅዱስ ላይ ታቦት ማን የሰራው እኮ ሙሴ ያልኩህ እኮ ወደኋላ መለስ ብለህ ክፍሉን አንቺው መጽሐፍ ቅዱስን አሳይና አንድ ጥቅስ ይዞ መውጣት አይደለም እኮ አሳይን እንወቅኛም ዳንጂ መንፈስ እኮ ዘጸአት ግባ። እንዴት አንብባ። ዘጸአት ስንት እኮ እኔ እኮ ልማር እኮ ነው የገባሁት እናንተ ጋር ግን ዝም ብሎ ዘጸአት ስንት ጣዖት ነው አይደለም ማለት እኔ ወደ መጽሐፍ ቅዱስ እንሂድ። ታች ምን አልከኝ? ወደ መጽሐፍ ቅዱስ እንሂድ። አዎ አንብብ በትክክሉ። እውነት እግዚአብሔር የትኛውን ክፍል አንብበው? ታቦት የሚናገር አለ። አንብብ እኮ አሳይን። እጄ ላይ መጽሐፍ ቅዱስ አልያዝኩም። ልዋሻ አልፈልግም። ለምን ዋሻለሁ? እሺ ክፍሉን ንገሪኝ። እኔ ላውጣው። ክፍሉን ንገሪኝ አለ ዘጸአት ላይ ሙሴ የጻፈውን። ዘጸአት ስንት? እግዚአብሔር ይሄ ቤት ያንተ ነው፣ ይሄ ቤት ያንተ ነው። መጽሐፍ ቅዱስ ይዤ ዘጸአት ስንት? ማነው ስሙ? ቢኒና ስሙ። ዘጸአት ስንት ላውጣልሽ? እኔ ጋር ለመጽሐፍ ቅዱስ ንገሪኝ። አልያዝኩም መጽሐፍ ቅዱስ እጄ ላይ አሁን መሰለኝ። ክፍሉን ንገሪኝ። እሺ አንተ ስለ ታቦት የለም ብለህ የሚለውን ጥቅስ ንገረኝ። እኔ ሄጄ አነባለሁ። እኔ የለም አላልኩም። እኔ ምንም አላልኩም እኮ ስለ ታቦት ልታስተምሪኝ የገባሽው። ዘጸአት ስንት ላውጣ? እኔ እጄ ላይ እኮ መጽሐፍ ቅዱስ ስላልያዝኩ ነው። ክፍሉን ንገሪኝ፣ እኔ አወጣዋለሁ። አትሳደብ በለው እሺ። በትክክል መጽሐፍ እኛ አልተሳደብንም። ሰውየው ያለውን ነው ያለው። አሁን ወደ ክፍሉ እንሂድ። ጎበዝ ተባረኪ። ወደ ክፍሉ እንሂድ። ሰላም ራስሽ ለፍላፊ ነሽ። እሺ በጠዋቱ እኔ አለፈደፍም እንዴ ይኸው እየተሳደበች ነው። ቤትህን አጽዳ። ለምን እንደሚሳደቡት ለምን እናንተ አልተሳደብም እንዴ? ቆይ ታረጋጊ። እዚህ ቤት ውስጥ በጣም ብዙ ሰው ነው የምናስተናግድ። የሁሉንም ሰው ባህሪ ማኔጅ ማድረግ አዳምጠኝ። አሁን ወደ ክፍሉ ለመጽሐፍ መንፈስ ነው ያለባቸው። እሺ በጌታ በኢየሱስ ክርስቶስ ስም ሴጣናችሁ ታበላቸው። እሺ ተባረኪ። እሺ አሁን ወደ መጽሐፍ ቅዱስ ሳምሳምናቻውና እሺ እንዴ ሳታሳይን መጽሐፍ ቅዱስ እጄ ላይ የለም። አሁን የውሸት እኮ ልሰብክ ክፍሉን ንገሪኝ። እኔ ጋር ለእኔ ያወጣልሻለሁ እኮ። አትሳደቡ። ለምንድን ነው ኦርቶዶክስ አትሳደቡ? ሃይማኖታችሁን ልብ ካላችሁ እኮ እሺ አለን። አሁን ወደ መጽሐፍ ቅዱስ የሚባለው እንግሊዘኛ ስላወቀ ምናምን አውቄያለሁ ብሎ በእንግሊዘኛ ፖሊስ ነው ምናምን ስለትን ስጥ ይላል። እኔ እዚህ ጴንጤዎች አውቅ የለ እንዴ ሙዳይ ምናምን እያወጡ ሲሰጡ እኔ አላውቅም እንዴ? እንደማታውቁ አታርጉ። ማነሽ ኤሊ አሁን በጣም የተሳደብሽ ያለሽው አንቺ ነሽ። እኔ አትሳደብም እኮ አናወጣም እያለ ቅድም ኤልያስ ሲናገር እኮ ስለሰማው ነው። ገባክ አይደለ? እንኳን ወደ መጽሐፍ ቅዱስ እንሂድ ስልሽ ደግሞ አልሄድም አልሽ። መጽሐፍ ቅዱስ ሲነሳ ዞር ትያለሽ። ደስ ይለኛል። አውጣ። እኔ ደስ ይለኛል። እሺ ንገሪኝ። ክፍሉን አውጣልሽ። አንተ ጥቀስ። የለም የምትለውን ጥቀስ። ይሄ እዚህ ጋር ታቦትን ይላል። ከኔ ውጭ አታምልክ ይላል። አዎ የቱ ጋር ብዙ ነገር ነሽ። አታውቀውም ባሚዬ እርዳት። ግን ምንድነው አሁን እንደዚህ የጠየቀሽ ባሚ ከእሱ ጋር ትቀጣያለሽ። ገብተሽ መጽሐፍ ቅዱስን አታውቁም፣ መጽሐፍ ቅዱስ አላነበባችሁም፣ መጽሐፍ ቅዱስን በደንብ አንብቡ ብለሻልሽ። ጥሩ ምክር ነው። ምክሩን እንቀበላለን። መጽሐፍ ቅዱስ አንብቡ ብሎ የሚለውን እንቀበላለን። ግን መጽሐፍ ቅዱስ አላነበባችሁም ብለሽ ስትይ ግን ትክክለኛ ነገር አይደለም የተናገርሽው። ምክንያቱስ እኔ አሁን መጽሐፍ ቅዱስን ላንብብ አላንብብ፣ ወንድሜ ኤልያስ ያንብብ አያንብብ፣ ወንድሜ በአምላክ ያንብብ አያንብብ፣ እዚህ ያሉ ወገኖች ያንብቡ አያንብቡ የምታውቂው ነገር የለም። አንብቡ ብለሽ ማለትሽ አያናድደንም፣ አያበሳጨንም። በጣም ደስ ይለናል ለእኛ ለወንጌላውያን አማኞች። ምክንያቱም መጽሐፍ ቅዱስን የምናምነው እና ማለት ነው። የአምላካችንን የእግዚአብሔርን ቃል ግን በእውነት የምነግርሽ በሚገባ ያነበብን ሰዎች ነን እዚህ ያለን ማለት ነው። እናነባለን ለወደፊትም የህይወታችን ዘመን እስኪያልቅ ድረስ የምናነበው አንድ ቅዱስ የተባረከ የእግዚአብሔር ቃል መጽሐፍ ቅዱስ ነው። እኛ መመሪያችን፣ የህይወታችን መመሪያ፣ ህይወታችንን የምንመዝንበት፣ ኑሯችንን የምንመዝንበት፣ የትኛውንም ነገር የምንመዝንበት ሚዩት አድርገው እሱን እናወራለን በኋላ ላይ።
ሚዩት አድርገው ካስወረዱ ማለት ነው። ኦኬ። ስለዚህ አንብበናል። መጽሐፍ ቅዱስን አላነበብክም ብሎ ማንም ሰው ብሌም አያገኝም። ሌላው ጴንጤ እንኳን ባያነብ ነው ብዬ የምልሽ፣ ባያነብ ጴንጤውን ወገኔ ነው በሙሉ ወክዬ እኔ አንብቤያለሁ። ይኸው በአምላክ በሕያው ጌታ ፊት ነው የምነግርሽ፣ አንብቤያለሁ። አንዴ አይደለም፣ ሁለቴ አይደለም፣ ሶስቴ አይደለም፣ እንዲህ ዝም ብሎ በጫጭቄ አይደለም የማነባው፣ ከዚህም አይደለም። መጽሐፍ ቅዱስን በደርዙ ማለት ነው። ኦኬ። የእግዚአብሔር ጸጋ ረድቶኝ ጌታ ኢየሱስ ለዘላለም ስሙ ይባረክ። እግዚአብሔር መንፈስ ቅዱስ አቅም ጉልበት ሆኖኝ አንብቤያለሁ። ሌላው ወገኔ አላነበበም እንኳን ብዬ ብል እኔ ጴንጤውን ወክዬ እኔ አንብቤያለሁ። መጥቶ ለምጠይቀው ጥያቄ አሁን ታቦትን በተመለከተ ሰው ይመልስልኝ። ወገኔ ጴንጤው በዚህ አይታማም፣ መጽሐፍ ቅዱስን በማንበብ ማለት ነው። ግን ምክርሽን እንይዘዋለን፣ አንብቡ ብለሽ ማርሽን እንይዘዋለን። ግን አላነበባችሁም ብለሽ ስትይ ግን አንቺ እንዳነበበ ሰው አንብበሽ ከሆነ ብሎ በሚል ነው በአሚ የጠየቀሽ እንጂ የአንቺን የእውቀት ልቀትም ለመለካትም ለመመዘንም አንቺን ለመናቅም ብለን አይደለም እህታችን። ኦኬ። ጥያቄው ኦርቶዶክሳንን የሚያበሳጭ ከሆነ ጥያቄውን በጥያቄ መልክ ነው ያቀረብኩትኝ። ምንድነው በታቦት ላይ አድሮ የሚናገራችሁ ማን ነው ነው ያሉ። ምክንያቱም ንግግሩን እናንተ አልሰማችሁም፣ አገልጋዮቹ ግን ሰምተዋል። አባ ገብረ ኪዳን የተባሉትን ቪዲዮ አሳይችሻለሁ። እና ማን ነው በታቦት ላይ አድሮ ወደ እግዚአብሔር አሰርቀኝ አስወስደኝ ብሎ እያለ የሚናገረው? ኦኬ። አሰርቀኝ እዚህ ከምቀመጥ ሌሎች ቢወስዱኝ ይሻላል ብሎ ደግ የሆኑ ካህናት ሲሸከሙት አልሄድ ብሎ አለ እያለ በየመንገድ የሚቆም የነበረ ሌቦች ግን ሲወስዱት እሳቸው እንዳሉት ለሽ ጸጥ ረጭ ብሎ በአማሌቃውያኑ በሌቦቹ ጥላውን አሳምሮ የሚሄድ ጠባዩን አሳምሮ የሚሄድ ነው ያሉት። እዚህ ታቦት ላይ ሆኖ የሚናገሩ ታቦቱ ራሱ ነው ወይስ ታቦቱ ላይ እግዚአብሔር ነው የሚያድረው? እግዚአብሔር ነው እግዚአብሔርን አሰርቀኝ ብሎ የሚለው ወይስ ታቦቱ የአርሴማ ወይ የሚካኤል ወይ ተክለ ሃይማኖት ከሆነ ተክለ ሃይማኖት ወይ ሚካኤል አርሴማ ናቸው ወይ ታቦቱ ላይ አድረው? አርሴማ ከሆነ አርሴማ ናቸው ያስወስደኝ አሰርቀኝ ብላ የምትለው? እዚህ ታቦት ላይ ሆኖ የሚናገራችሁ ማነውን ያልነው? ይህን ማለታችን ኦርቶዶክስን እየጠላን አይደለም። አጅሬው ነው ያሉት። እንደውም አዎ አጅሬው ጸጥ ብሎ ጨርጭ ብሎ ሄደ። ማነው አጅሬ የሚባለው? እግዚአብሔር አጅሬ ይባላል እንዴ? አይባልም። ስለዚህ በታቦት ላይ አድሮ የሚናገራችሁ ማነው ነው ያልነው። ኦኬ እንጂ ታቦት እግዚአብሔር ስሩ አላለም ብለን በአዲስ ኪዳን ላይ ብለን ብንልም በብሉይ ኪዳን ግን እግዚአብሔር ታቦትን ስሩ ብሏል። ያ የቀደመው ኪዳን ላይ ለሕዝቡ ለእስራኤል አዟል፣ ለሙሴ በኩል አዟል። በአዲስ ኪዳን ግን አሁን እኛ ባለንበት ዘመን ግን ታቦትን እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ከተወለደ በኋላ ታቦትን ስሩ ብሎ ለእስራኤልም ቤት አላዘዘም፣ ለአሕዛብም ሕዝብ አላዘዘም። ለየትኛውም አገር፣ ለየትኛውም ቤተክርስቲያን፣ ለየትኛውም ወገን እግዚአብሔር ታቦትን ስሩ ብሎ አላዘዘም። አዟል ብሎ የሚል ሰው ካለ እጁን ያንሳና ይምጣና ከኔ ጋር ያውራ፣ እዚሁ ካሉ ወንድሞች ጋር ያውራ። በዚህ መሰረት ነው እያወራሽ ያለው በወንድሜ ባሚ። ከእሱ ጋር ቀጥሉ፣ ባሚ ቀጥሉ። ከፈለግሽ ግን ታቦት ብሉይ ኪዳን ላይ እግዚአብሔር እንዴት ስሩ ብሎ እንዳለ ወንድሜ ላሳይሽ ይችላል፣ ልናሳይሽ እንችላለን። አሁን እኛ ታቦት የብሉይ ኪዳኑ ታቦት አይደለም አሰርቁኝ ብሎ ያለው የአዲስ ኪዳን ታቦት አለን ብላችሁ ብትሉ የኦርቶዶክሳውያን ታቦት ነው አሰርቁኝ ብሎ ያለው። ለዚህ መልስ ስጭን። አሁን ባሚ ከባሚ ጋር ትቀጥላላችሁ፣ በቅንነት እናወራሻለን እህታችን። ለዚህ ነው መልስ ስጡን ብለን ያልነው። ያው አባ ገብረ ኪዳን ሊቀ ሊቃውንት አንቱ የተባሉ ሰው ናቸው። ለምን አሁን መናፍቃን ያነሱላቸዋል። ለምንድን ነው ታቦት? እሺ ታቦት የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል የሚል ጥያቄ ይነሳል። ለምን ሲሰረቅ ዝም ይላል? ለምን? ተመልከቱ፣ ታቦት የተሸከመው ሰውዬ በድንጋይ ሲደበደብ፣ እስቲ ታቦት ለምን ታምር አያደርግም? በደለኛ ስለሆነ ሰውየው። ታቦት የሚሰረቀው ቤተ መቅደሱ ሲቆሽሽበት ነው። ቤቱ ሲረክስበት ውሰደኝ፣ እነዚህ ከሚቀድሱኝ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ። ለምን? ቤቱ ከነዚያ ሰዎች የባሰ ስለሆነ ማለት ቤቱ ከነዚያ ሰዎች ስለባሰ የዚህ እናንተ ውሰዱኝ። ማናቸው ዝክር ተጠርተው ዶ እንዲ ቢቀምሱ ዝም ብሎ ውሃ ሆነ ጠለዋል። የውሃ ምን አለኝ ቃሃ አሉ አለ። የውሃ ምን አለኝ ቃሃ ነው ያሉት። ቃሃ ማለት ጎንደር ከተማ ውስጥ ያለ ወንዝ ነው። ኦኬ የውሃ ምን አለኝ ቃሃ ብለው አሉ። ያው ከመጠጡ አቅጣጫ የሚናገሩት ነው። በቤተ ክህነት ስላደግን እንደዚህ ይባላል። አንዳንድ ሴቶች ሲበጠብጡ ጠላ ሲጠምቁ ውሃ የሚል ነገር ስለሚሰሩ ማለት ነው። እሱን እንተወና እሱ አይደለም እኛ ትኩረታችን።
መጨረሻ ላይ ምን አሉ? እንደዚህ ሲማሉ ይባላል። በእውነቱ ማለት ምን አሉ? የዝሙትና አሕዛብ ሳሉ አይደለ? የበደል የሌብነት ማነሱ ሳሉ አይደለ? ታቦቱ ራሱ ጌታ ሆይ እንድሰረቅ አድርገኝ ብሎ ወደ እግዚአብሔር ያመለክታል። ኦኬ፣ አሁን ጥያቄያችን ጌታ ሆይ እንድሰረቅ አድርገኝ ብሎ ወደ እግዚአብሔር ያመለክታል ማለት ይጸልያል ወይ ይናገራል ማለት ነው። በዚህ በታቦቱ ላይ ሆኖ አድሮ ጌታ ሆይ እንድሰረቅ አድርገኝ ብሎ ወደ እግዚአብሔር የሚያመለክተው በታቦቱ ላይ አዳሪው ማን ነው የሚያድረው? ጻድቁ ሰው ወይ ጻድቋ ሴት ወይስ ሰይጣን ወይስ ራሱ እግዚአብሔር? እግዚአብሔር ከሆነ ታቦቱ ላይ ያድራል ብለው የሚሉት እስከዛሬ ድረስ አልፋ ኦሜጋ የሚል ስም ተጽፎበታል። እግዚአብሔር ነው የሚያድረው፣ የእግዚአብሔር ማደሪያ ነው እያሉ ነበር። የእግዚአብሔር ማደሪያ ከሆነ ራሱ እግዚአብሔር ወደ እግዚአብሔር አሰርቀኝ ብሎ ይላል ወይ? አጅሬው ተብሎ ይባላል ወይ? እግዚአብሔር ካደረበት አጅሬው ነው ያሉት። ጠባዩን አሳምሮ ለሽ ብሎ ነው የሚሄደው አሉ። እግዚአብሔር ካደረበት ቅዱስ ዕቃ ነው ብለው ካሉ እንዴት አጅሬው ይባላል? እኛም እኮ አጅሬው ነው፣ ከዚህ በኋላ አጅሬው ነው እንደውም ብለን ማለት ያለበት። አባ ገብረ ኪዳን ጥሩ ስም አውጥተውለታል። እንደውም ታቦት ከሚባለው ይልቅ አጅሬው ተብሎ ቢባል በእሳቸው ንግግር እንግዲህ ልጅ ከአባቱ ይማራልና በእድሜም ትልቅ ስለሆኑ የእሳቸው ንግግር ተውሰን እንግዲህ ስለ አጅሬው ነው ብዬ የምለው ከዚህ በኋላ ማለት ነው። ኦኬ፣ ይሄ ማብሸቅ አይደለም፣ እራሳቸው ናቸው ያሉት። ይሄ ማናደድ አይደለም፣ እራሳቸው ናቸው ያሉት። አሁን ጌታ ሆይ አሰርቀኝ ብሎ በታቦቱ ላይ ወደ እግዚአብሔር ማመልከቻ የሚያቀርብ ወደ እግዚአብሔር የሚጸልየው ወደ እግዚአብሔር የሚለምነው ወደ እግዚአብሔር የሚጠይቀው ማን ነው እያልን ያለ ነው። ከባሚ ጋር ተነጋገሪ። ቴንክ ዩ ባሚ፣ ቀጥሉ። እሺ ጸጋ ይብዛል። ኤሊ ሰሞሻል ኤሊ ሚት ነሽ ነው ሚትሽ ነሽ። ኤሊ ያቤት ይሰማል። አሁን ይሰማል። ኦኬ ሚውት ነበር። እሺ አይ እውነት አራቀስ ታይ አሁን እንዳታሚ ቆይ ተናገር። እውነት ነው የሚለው አይደለ? የሚለው ማለት ነው ስሙ እንዴ። እሳቸው ኃጢአትና ዝሙት ስለበዛ ነው። ሰው ኃጢአተኛ ስለሆነ እኮ ነው። ታብራሪያለሽ። ትቀጥያለሽ። እኔ ልጠይቅሽና ትቀጥያለሽ እንዴ? ትቀጥያለሽ። እኔ መጀመሪያ ልጠይቅሽና ትቀጥያለሽ። ኦኬ፣ አሁን በመረጋጋትና በመግባባት ነው የገባሁት። ያቸው እኮ አለ ታች ማንንም እኮ ይሰደባል። አሁን ወደ ጉዳይ ሲኖራል በጣም አመሰግናለሁ። ለአንተ ትልቅ ክብር አለኝ። እሺ፣ ግን በተቻላችሁ እውነት ስም ብቻ ነገር እውነት ሆነ እውነት ነው። እሺ፣ ቆይ ማምለጥማ የለም እንጂ ቆይ ነው ያለው ችግር የለም። እዚህ ጋር መተፊያ የምትባየው ግድ የለም። እግዚአብሔር ስራውን ይሰራል። እያየን ነው። ዓለም ላይ እግዚአብሔር ላይ የሚነሳሳውን ሁሉ ይቀጣል። ግን እግዚአብሔር ሁሉን የምህረት አባት ስለሆነ ምህረት እንዲያወርድ ነው። አሜን። እሺ፣ እንቀጥል ከኔ ጋር ጉርፓችሁ። እሺ፣ እንቀጥል ከኔ ጋር እናውራው። ታያቸው እነሱ ኦኬ፣ ታያቸው። እኔ ከኔ ጋር እናወራለን። ወዴት በቃ ጸጋ ይብዛልሽ። እንግዲህ ልትሰማንም ብትጠየቅም ኖርማሊ መልስ እንደሌላት እናውቃለን እና መልስም ስለማይኖራትም እንደዚህ የሸሸችው ሰው ጸጋ ይብዛላችሁ። ስለ ታቦት መጽሐፍ ቅዱስ ዘጸአት 34 ጀምሮ እና ከዛም ቀጥሎ ያሉት ክፍሎች ላይ አንድ በአንድ ምን እንደሆነ ማየት ራሱ ይቻላል። እኛ ስለ ታቦት በደንብ የምናውቅ ሰዎች ነን። በመሰረቱ እግዚአብሔር አምላክ ለሙሴ እንዲሰራ ትእዛዝ ሲሰጠው ከሙሴ ውጭ በመጽሐፍ ቅዱስ ደግሞ ለአንድም አገልጋይ ለአንድም ሰው መጽሐፍ ቅዱስ እንዲሰራ ማነው ታቦት እንዲሰራ የታዘዘ የለም በመጽሐፍ ቅዱስ። ለጠይቃትም የነበረው አንዱ ይሄ ነው። እንግዲህ ጸጋ ይብዛላችሁ፣ ተባረኩ። ቀጣይ ካለ እሺ። ቴንክ ዩ ባሚ እና አያያዙን አይተህ ጭብጦን ቀማ ይላል ገሬ ገበሬ። አያያዟም ያስታውቃል። ቅንነቷን እንወድላታለን። አንዳንዴ የምትናገሩት እንኳን ብታጡ ብትሰሙ ጥሩ ነው። ከመስማት ብዙ ጥያቄዎችን መጠየቅ ይቻላል። ከመስማት እውቀትን መገብየት ይቻላል። እውቀትን ባገኘንበት ጥሩ ጥያቄም ለመጠየቅ ጥሩ መልስም ለመመለስ ጥሩ መደላድል ይፈጥርልናል እና ቢያንስ ጥሩ ተናጋሪ እንኳን ባንሆን ጥሩ ሰሚዎችን ነው። እሺ ቡራ አንዳንድ ቁጥር ትጽፋለህ። ገስ ላክልኝ።
ገስት ላክልኝ። እሺ ኦኬ፣ ኢንቫይት አድርጌያለሁ። አብርሃም የምትባለውም ወንድም ጽፈሃል። ገስት ላክልኝ አብርሃም። ኦኬ፣ መልስ እንደምትሰጡን ተስፋ እናደርጋለን። መልስም ባትሰጡንም የምትሉትን ነገር ልንሰማ ፈቃደኛ ነሽ። ቡራ ሰላም ነው? ቡራ ላስወጣህ ነው። ሳስወጣህ ደግሞ ብሎክ አድርጌ ነው ማስወጣህ ካልሰማህ። ቆይ እገባለሁ። ቆይ ትንሽ ቢዚ ሆኜ ነው እመጣለሁ። በታች ረድ። እንዲህ አይነት ብልጣ ብልጥነት የለም። የብርሃን ልጅ ነኝ። እሺ የኢየሱስ ልጅ ነኝ። አንተ አሁን በጣም አራዳ ሆነህ ማለት ነው። ሪፖርት ልታደርግ ነው የመጣው። መልስ ልትመልስ መስሎን። ከዚህ በኋላ አንድ ቁጥር ብጽፍ ብሎክ ነው የማደርግህ። እህታቸው ሆነህ ስማ። እሺ አብርሃም ወንድማችን እንዴት ነህ? አቤት ሰላም ነው። ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው? አቤት ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ተዋህዶ ነው። ድምፅህን ትንሽ ከፍ አድርገው፣ ወይ ቮሊዩም ጨምር፣ ወይ መነጋገሪያ ካለ ወደ መነጋገሪያው ጠጋ በል። ይሰማሃል ወንድማችን? ይሰማል። ምንድነው እምነቱ? የእናንተ ምንድን ነው? እምነቱን ፈልጌ ነው መጠየቅ ነው የፈለኩት። እኛ የወንጌላውያን አማኞች ነው። ወንጌላውያን? አዎ። ወንጌል ማለት ምን ማለት ነው? ወንጌል ማለት የምስራች ማለት ነው። የምስራች ማለት ምን ማለት ነው? መልካም ዜና ማለት ነው። መልካም ዜና ማለት ምን ማለት ነው? ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም ማዳኝነቱን በስሙ በማመን የሚገኘውን ንስሐና የኃጢአት ይቅርታ ለሰዎች መናገር፣ መስበክ፣ ማስተማር ማለት ነው። ኢየሱስ እንዴት ሆኖ ነው ያስተማረ? ያስተማረው እንዴት በምድር ነው? አቤት፣ ስለ ኢየሱስ የምታስረዳኝ እንዴት ብለህ ነው? እንዴት ብለን ማስረዳ? አምላክነቱን ሰውነቱን እኮ አምላክነቱ ሰውነቱን በምን መልኩ ነው የምታስረዳኝ? እንዴት በምን በኩል በምን መልኩ እንዴት? ግልጽ አድርገው። ጥያቄ ጥሩ ጥያቄ ጠይቀ። ኢየሱስ አምላክ ነው የምትለው በምን መልኩ ነው የተረዳኸው? አምላክነቱን በምን ነው የተረዳኸው? አንተ በኢየሱስ ክርስቶስ አምላክነት አታምንም? አይ ጥያቄ እየጠየቅኩህ እኮ ነው። ታምናለህ አታምንም? እንዳስረዳህ ማለት ነው። እንዴ ጥያቄ እኮ ላስረዳህ ነው። አምላክነቱን ላስረዳህ ነው። ታምናለህ አታምንም? ይኸውልህ ምን መሰለህ፣ ታምናለህ አታምንም? አምላክነቱን በኢየሱስ አምናለሁ ነው ያልከኝ። አምላክነቱን ታምናለህ አታምንም? እንዳስረዳህ ማለት ነው። ከጠየቅኩህ እኮ ነው። ስማኝ እንጂ መጀመሪያ። ስለዚህ አድምጠኝ፣ ሚዩት አድርጌሃለሁ። አርእስቱ ምንድን ነው ብሎ የሚለው? ማይኩን ስትከፍት አርእስቱን አንብልኝ። ማይክን ክፈታው። አርእስቱ ምንድን ነው የሚለው? ስማ ቆይ፣ አርእስቱ ምንድን ነው ብሎ የሚለው ነው ያልኩህ። አዳምጥ እንጂ መጀመሪያ። እታች ውረድ። እሺ ቴንክ ዩ። አርእስቱ ምንድን ነው ብሎ የሚለው? በታቦታችሁ ላይ ያሉ የሚናገራችሁ ማን ነው? ማን ነው ነው ገባ። ስለዚህ የምስራች ወንጌል እኛ ከየት ናቸው አለን? ከወንጌላውያን አልኩት። ወንጌላውያን ማለት ወንጌል ማለት ምን ማለት ነው አለ። የመለስኩለት አሁን ምንድነው? ማረን፣ ተወን፣ ይቅር በለን፣ በዚህ ጉዳይ አታወራን፣ እኛን ያሻማቀቀናል፣ እኛን ያሳፍረናል እና አርእስቱ እንዳይበርታ አድርገን ልንቀይረው ነው። ይሄ ደግሞ ይገባኛል እኔ እንጂ ስለ ኢየሱስ ክርስቶስ አምላክነት፣ ፍጹም ሰውነት ብሎ ማዳኝነቱ እኔ ፊት ቆመህ እኔ ልጠይቀኝ አትችልም። እያንዳንዱ ኦርቶዶክሳዊ ብትሆን ማለት ነው። ጴንጤ ነኝ። አምላክነቱን ሰውነቱን ሸግ አድርገን ቅዱሳት መጽሐፍት በሚነግረን የምናቅ ብቻ ሳይሆን እማምን ብቻ ሳይሆን አምነንም ለሰዎች የምንናገር የምንመሰክር ብሎ ምስክሮቹ ነን። ስለዚህ ይገባኛል። አርእስቱ እንዳይበርት ለማድረግ ነው የተሞከረው ማለት ነው። እሺ እንጂ ነገረ ክርስቶስ ላይ እኮ ቤት በምከፍት ሳለ አንድ ኦርቶዶክስ ድርሻ አይልም። አንድ እኮ ነው ያልኩት። አንድ ኦርቶዶክስ ድርሻ አይልም። ትምህርተ ስላሴን በምከፍት ሳለ አንድ ስላሴንማ አይነኳትም። አሁን የተጠየቃችሁት በታቦታችሁ ላይ አድሮ የሚያናግራችሁ ማን ነው? በየታቦቱ አድሮ አሰሩቁኝ ውሰዱኝ እያለ የሚናገረው አጅሬው ነው ብሎ ያሉት አጅሬያችሁ ማን ነው እያልን ያለኑ። ለዚህ ጥያቄ አምጡ፣ ለዚህ ጥያቄ መልስ ስጡን። እኛ ጠይቀናል ለማለት ነው። ቴንኪው። እሺ መቆየት ሰላም ነው። እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይባርካችሁ። አሜን። ከየት ቤተ እምነት ነው?
የት ቤተ እምነት ነው? እኔ በይሁዲ ነው። ይሁዳውያን። ይሁዲ። ኦኬ፣ ይሁዳውያን። ኦኬ፣ እሺ። እኔ አባታችን በተናገሩት አንዲት ቃል ብቻ ነው የምናገረው፣ ሌላ ነገር አልናገርም። ከይሁዲ ከሆንክ በየሽዋ መሲህነት ታምናለህ ወይስ አታምንም? አምናለሁ። ኦኬ፣ ቴንክ ዩ። በጌታ ነህ ማለት ነው። እሺ። አባታችን በተናገሩት አንዲት ቃል ነው የምናገረው። እኔ የቀሃ ቀሃ ምን አለኝ ውሃ ያሉት እንዲሁም ታቦቱን አምላኬ ሆይ አሰርቀኝ ያሉት በሱ ስር ሁነው በሷ አምነው ታቦቱን የሚያጅቡ በታቦቱ የሚያምኑ ሰዎች ባልገዋንና ወደ ሌላስ በሄድ ምን ነውራለሁ? ወደ ባለየዎች ወደ ዝሙተኞች በሄድስ ምን አለው? እናንተስ ባልጋችኋል ማለቱ ነው። አዎ፣ ወደ እነዚያ በሄድስ ምን ነውራለሁ? እናንተስ ባልጋችኋል፣ ከነሱ ብሳችኋል፣ ከነሱ ስለባሳችሁ ከነሱ በሄድስ ምን ነገር አለ? ያው አይደል አንድ ናችሁ ማለቱ ነው። ይሄ ነው ቃላቴ። እችን በዚህ ነው የምተረጉመው። እሺ፣ ስለዚህ ታቦቱ ይናገራል እያልከን ነው። የይሁዲ ቤተ እምነት አማኝውን ከወንድማችን መቆየት ማይክን ክፈተውና አውራን እንጂ ታቦቱ ይናገራል እያልከን ነው። ይናገራል አይደለም፣ ይናገራል አይደለም። የአምላክ ቃል እሳቸው ይናገራል እኮ ነው ብለዋል። እሳቸውን አቅርቦ የሚዲያ ሰው ስለሆኑ እሳቸውን አቅርቦ መጠየቅ ይቻላል። ኖ አንተ ምን መጠየቅ ያስፈልጋል? አንተ ራሱ እዚህ እንደዚህ ለማለት ፈልገው ነው ብለህ ስላልክ አንተ የእሳቸው ልጅ ስለሆንክ ነው አይደል? አባቴ ናቸው ብለህ ያልከው። አባታችን ናቸው። አዎ፣ ስለሚያስተምሩን አባቶች ከሆኑ አንተ ልጃቸው ነህ ማለት ነው። አዎ። ስለዚህ አባትየውን ባናገኝም ልጅየው እዚህ ስለተገኘ ልጅየው ሸጋ አድርገህ እንደምትመልስልን ተስፋ እናደርጋለን። ስለዚህ አባትህ ታቦቱ ይናገራል እያሉ ነው አይደል? ብለዋሉ። ሰማሁኝ እኮ ሰማሁኝ። እኔም ግራ ገባኝ። በታቦቱ ላይ ሆኖ የሚናገረው ማን ነው? እግዚአብሔር ነው። እግዚአብሔርን አሰርቀኝ ብሎ የሚለው እዚህ ላይ ነው። ለእኔም እንቆቅልሽ የሆነብህ እዚህ ላይ ነው። እንደ እንቆቅልሽ ከሆነብህ የአባትህ ንግግር እንቆቅልሽ ከሆነብህ ለእኛ ደግሞ ጥያቄ ሆኖብን ነው። አሁን እንቆቅልሹን ትፈተዋለህ ወይስ ጥያቄያችንን ትመልስልናለህ? አንተ በአንድ ቀን ስህተት አባትህን ትክደዋለህ? አትክደውም። እኔ እሳቸውን ካዳላል እሳቸው ንግግር ከእግዚአብሔር ቃል መዘነ ተናገር እንጂ አባ ገብረ ኪዳን አባትህ ናቸውና ከዚህ በኋላ አባቴ ብለህ አትጥራቸው አላልኩም። እኔ አባት ላስክድ አይደለም። የተናገሩት ትምህርት መጽሐፍ ቅዱሳዊነቱን የጠበቀ ሚዛንን ስጠኝ ነው እያልኩ ያለው። ስለዚህ አባትህ ታቦቱ ላይ የሚያድረው እግዚአብሔር ነው ብለው አላሉም። አንተ ግን ልጅየው ስትማር በታቦቱ ላይ የሚያድረው እግዚአብሔር ነው ብለሃል። አጅሬ ብለው ያሉት እግዚአብሔር ነው አይደለ? ብዙ ወደ ሌላ ነገር ባታስገባኝ ደስ ይለኛል። ወዴት ነው ወደ ሌላ ነገር? እራሳቸው ናቸው የተናገሩት። አጅሬው አሉ። አጅሬው ብለው ያሉት እግዚአብሔር ነው አይደል? እንዴ አባት እንግዲህ ሳይገኝ ልጅ ሲገኝ ልጅን መጠየቅ ተገቢነት ነው። እኔ አሁን ቤተሰብ ነው እየጠየቁ ያለሁት። የአባትህን ንግግር አሰማው። አጅሬው ብለው ያሉት እግዚአብሔር ነው አይደል? እኔ በአጠቃላይ ግን እኔ እሳቸው ትምህርት ከብዙ መጥፎ ስራ ከብዙ ተንኮል አድነውኛል፣ መልሰውኛል። እሱን አልጠየኩም። እሱን በኋላ ወይ ተመሰክራለህ። አልጠየኩም። እኔ ያልኩህ ታቦቱ ላይ አጅሬው ብለው ያሉት አጅሬው አሰርቀኝ ብሎ ይለዋል አሉ። በታቦቱ ላይ ማን የሚያድረው ብዬ ስለ ልጃቸው አንተ ተገኘና እግዚአብሔር ነው ብለህ አልክ። ስለዚህ እግዚአብሔር አጅሬው ተብሎ ይጠራሉ ያሉ ጥያቄ ሁለተኛ እንደገና ደግሞ አጅሬው እግዚአብሔር ነው ብለህ ካልከኝ እግዚአብሔርን አሰርቀኝ ብሎ ይለዋል ወይ? ምናልባት እኔ ልጅየው ከመመልስ እሳቸው የሚዲያ ሰው ስለሆኑ ይሄንን አዳምጠው በደንብ አብራርተው ሊያቀርቡልህ ይችላሉ። እንዴ አንተ ታዲያ ምን ልታረጋግጣት? የአባትህን እንኳን ነገር ወክለህ መናገር ማትችል እንዴት ገባ ታዲያ? ለምሳሌ አንተ እኮ አጥንተህ ፕሮግራም ይዘህ ነው ወደ ሌላ ርዕስ እንዳትገባ ነው።
እኔ ደግሞ የገባሁት ያሉትን የቀሃ ምን አለኝ ውሃ እናንተ በእኔ አምናችሁ በእኔ አድራችሁ ስለ ውሃው አልጠየቅኩም። እኔ ስለ ውሃው አልጠየቅኩም። አሁን ስለ ቀሃ ወንዝ እና ስለ ጠላው ቅጥነት የውሃ ምን አለኝ ቀሃ ብለው ያሉት እሱ ላይ አይደለም የኔ ጥያቄ። በታቦቱ ላይ አድሮ ታቦቱን አሰርቀኝ ውሰደኝ ብሎ የሚለው አጅሬው ማን ነው ያልኩት። እንግዲህ ጠቅለል ባለመልኩ ምኑን ትጠቀልለዋለህ? ምን አወራህና ትጠቀልለዋለህ? በእግዚአብሔር ስም ልቀቀኝ። እናንተ ቆይ አንተ የምን እምነት ነህ? የምን እምነት ነህ? ቆይ ወንድምዬ ምኑን አወራውና ትጠቀልለዋለህ? አባትህ ዝርግት አድርገውታል። የሆነ ነገር እንኳን ብታወራ ተቀለለው ልጁ እንላለን። ምኑን ትጠቀልለዋለህ? ምንም ያወራህ ነገር እኮ የለም። እና ልመና ውስጥ ገብተህ ልቀቀኝ ምናምን ብለህ ተለኛለህ። ምኑን አወራህና ነው ምኑን በአጠቃላይ ብለህ የምትለው ምኑን ያጠቃለልከው? እኔ ቅድም በመጀመሪያ በመግቢያዬም አንዲት ቃላት ልናገር ነው እንጂ አልኩኝ። አባቴ ብለህ ያልካቸው የአባትህ ንግግር ለአንተ እንቆቅልሽ ሆነብን። ለአንተ እንቆቅልሽ፣ ለእኛ ጥያቄ ሆነብን። ለትውልዱ ደግሞ መደናገሪያ መሰናከያ ሆነ እና የአባትህን ንግግር እንኳን በሙሉ ለአንተው ራሱ እንኳን እንቆቅልሽ ሆኖብሃል። እንቆቅልሽ ምን አውቅልሽ ምናምን ነገር ተብሎ የሚባል ገና እንግዲህ እንቆቅልሽ አዋቂ ጠርተን ሊፈታልህ ነው የሚገባው ማለት ነው። እሺ በአንድ ነገር ልተርጉምልህ። ምኑ ነው የምተረጉምልህ? አዎ እስራኤላውያንን ከግብፅ እግዚአብሔር ሲያወጣ ሙሴን ውሃ ጠማነን ቢል ውሃ እሱ ሁላችሁ ጠጡ ባላቸው ተቀጠዋሉ አይደል? ይሄ እኒህ ደግሞ ሰው ናቸው፣ ሊሳሳቱ ይችላሉ። አባቴ ተሳስተዋል። ነቢይ ሙሴ አባቴ ተሳስተዋል በልና በዚህ እንጨርስ። አባቴ ተሳስተዋል፣ ይስተካከላሉ። በቃ እናመሰግናለን። ምከራቸው ግን ስታገኛቸው እንደዚህ አይነት ነገር ሁለተኛ እንዳያወሩ እንኳን ለጴንጤዎቹ ለሌሎቹ አይደለም ለእኛም እንኳን ጭምር የሚያወሩት ነገር እንቆቅልሽ ሆኖብናል። እባክዎት ማይክሮፎን ፊት ሲቆሙ እንደፈለገውት አያወሩ። በእርሶ ንግግር እኛ ተሸማቀቅን፣ ትውልዱም አፈረ፣ ለእኔም እንቆቅልሽ ሆነብኝ እንኳን ለሌላው ትውልድ ቀርቶ ብለህ እግረ መንገድ ንገርልኝ። እንግዲህ የሰላም ቀን ይሆንልህ ወንድማችን። አዎ አንተ የምትናገራቸው ነገሮችም በእውነቱ ነገር ሰው ተዘጋጅቶ እንደሚያወራ ትምህርት እየሰጠ ስለሆነ አመሰግናለሁ። እሺ ወንድማችን፣ እኛም እናመሰግናለን። አንተ ታዲያ የኦርቶዶክስ እምነት ተከታይ እኮ ነው፣ የይሁዲ እምነት ተከታይ አይደለም። አንድ እኮ ነው። ልዩነት እኮ የለንም። ምንም ልዩነት የለንም። ኦርቶዶክስና ይሁዲ የምንለያይባት ትንሽ ነገር ናት። ምን እንደምትለያዩት ለምሳሌ በሌላ ቀን እነግርሃለሁ። በሌላ ቀን ስገባ እነግርሃለሁ እንጂ ልዩነት የለንም። ይሁዲዎች በየሽዋ ያምናሉ። በትልቁ መጽሐፍ እንደ ታሪክ ተጥፎ ተቀምጧል አለ እኮ። ያምናሉ ወይ? በየሽዋ ያምናሉ? በየሽዋ መሲህነት ያምናሉ? በሌላ ቀን እነግርሃለሁ። ለዛሬው እዚህ ላይ እናቁም። ደህና ሁኑልኝ። አመሰግናለሁ። ባይ። እሺ ኦኬ። እንግዲህ ሰው ባይ ካለ እኛም ባይ ነው የምንለው። ኦኬ ኦኬ። ጉድ እኮ ነው። ይኸውልህ አባዬ፣ እኔ ይቅርታ አቋረጥኩህ፣ ግን አንዴ እሺ፣ እንግዶች እንቀበልና ኦኬ። ዋን ላቭ አይ ቲንክ ዋን ላቭ ነው። ኦኬ ሶሪ፣ ዋን ላቭ ባይ ዘ ዌይ ይሁዲዎችና ኦርቶዶክሳውያን በአንዲት ነገር የሚለያዩት ብለው ያሉ ውሸታቸው ነው። እኚህ ወንድም ወይ እኛ አባት ይሁዲዎች በይሁዲ እምነት ውስጥ የሺዋ እውነተኛ መሲህ ነው ተብሎ አይታመንም። በኢትዮጵያ ኦርቶዶክስ ቤተክርስቲያን የሺዋ እውነተኛ መሲህ ነው ተብሎ ይታመናል። የሺዋ ማለት ትክክለኛ አይሁዳዊ ስሙ የጌታችን የኢየሱስ ክርስቶስ እውነተኛ ስሙ ነው። ኦኬ። የኢትዮጵያ ኦርቶዶክስ ካቶሊካውያን ወንጌላውያን አማኞች በየሺዋ መሲህነት እናምናለን። በይሁዲ ቤተ እምነት ውስጥም ሆነው በይሁዲ ቤተ እምነት ውስጥም የነበሩ እዚህ ያለች አሁን ሰላም እያለች ይሁዲስት ነበረች። ቤተሰቦቿ እስራኤላውያን ስለሆኑ
በመሲሁ በየሽዋ በኢየሱስ ክርስቶስ ማለት ነው አምላክነትና ፍጹም ሰውነት የምታምን እውነተኛ አዳኝና ጌታ ነው ብላ የምታምን እንደሷ የሚያምኑ በጣም ብዙ ወንድሞች ማሩም አለ ከላይ ወንድም ያሉ እነ ዕብራዊት አሉ፣ በጣም ብዙዎች አሉ፣ አስቼ በጣም ብዙ ወንድሞች እህቶች አሉ። በይሁዲ ቤተ እምነት ውስጥ ግን የሺዋ እውነተኛ የእስራኤል መሲህና እውነተኛ አዳኝ ነው ተብሎ አይታመንም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የሺዋ እውነተኛ መሲህ፣ እውነተኛው አምላክ፣ እውነተኛው አዳኝ ነው ተብሎ ይታመናል። ስለዚህ እሳቸው የተናገሩትን ሰምታችሁ አዎ ልክ ነው ምናምን ነገር ብላችሁ እንዳትሉ፣ አይታመንም። በአይሁድ ሃይማኖት የሺዋ ጌታ ኢየሱስ ክርስቶስ እውነተኛ መሲህ ነው አይባልም። እንዴ ስሙን እየጠሩ አይደል የሚረግሙት? ለእኛ መጥተው እናምናለን ብለው ይላሉ እንዴ? ስሙ ሲጠራ እኮ ቃል በቃል ነው የሚረግሙት፣ ስሙን ጠርተው የጌታን ማለት ነው የኢየሱስን። ኦርቶዶክስ ስሙን አትረግምም። ስለዚህ የምንለያይበት መንገድ አንድ ነው ብለው ያሉት በጣም ጥቂት ነው ብለው ያሉት ተሳስተዋል። እሺ ሌሎች መግባት ትችላላችሁ። ኦኬ ማይ ሮያል ነው ሮያል። እሺ እንዴት ነህ? ኦኬ ሰላም። እንዴት ነህ? ሰላም ሰላም ነው። እንኳን ደህና መጣህ። ኦኬ ቴንክ ዩ። እሺ ሰምተዋል የአባ ገብረ ኪዳን ንግግር? አልሰማሁትም፣ ግን አሁን የገባው ሰውዬ ኦርቶዶክስ እንዳልሆነ እርግጠኛ ነኝ። ያስታውቃል። እኔም በንግግሩ ላይ ለዛ ነው የጠየቅኩትኝ። ግን እሱ ኦርቶዶክስ ነኝ ብሏል። አባታችን ብሎ ስለ አባ ገብረ ኪዳን ተናገረ። በስብከታቸው ብዙ አድነውኛል አለ። መብቱ ነው። ግን እኔ ከንግግሩ እንደተረዳሁት አንድ የኦርቶዶክስ እምነት ተከታይ እንዳይደለ እኔም ንግግሩ ላይ በደንብ ስለተረዳሁት ነው። ኦርቶዶክስና እኛ ይሁዲዎች አንድ ነን አለ። በፍጹም የምን አንድነት አይሁድ ጋር አይገናኝም ኦርቶዶክስ በፍጹም። የምንለያይበትም የሚለያዩበትም ትልቁ ትምህርት ኢየሱስ ክርስቶስ ላይ ነው። አይሁዳውያን ኢየሱስ ክርስቶስ ተራ ሰው ነው ብለው የሚሉት ከሚያምኑት ውጭ ተራ ሰው ነው ብለው እነሱ አልተቀበሉትም፣ እኛ ተቀብለነዋል። ልዩነት አለ። እነሱ ተራ ሰው ነው ብለው የሚሉት ያው እዚሁ ስለምናወራ አይደል። እኛ ግን ኦርቶዶክሳውያን የሚሆን ወንጌላውያን አማኞች፣ ካቶሊካውያን ኢየሱስ ተራ ሰው አይደለም። ሰው ነው፣ አዎ፣ ግን ተራ ሰው አይደለም። ጻድቅ ሰው ነው። ጻድቅ ሰው ብቻ አይደለም፣ ጻድቅ አምላክም ነው። ስለዚህ ይህንን ድንበር እዚህ ሊያፈርሱ አይችሉም፣ ማንም ማለት ነው። ኤኒዌይ እሺ። ስለዚህ አርእስት ያስቀመጥነው አለ። አባ ገብረ ኪዳን የሰሙት የተናገሩትን ንግግር አልሰማሁም። እኔ ግን በሰውየው ንግግር እንትን ብዬ ነው ማለት የንግግሩ ቃና ምናምን ደብተራ ነገር ይመስላል። ኖርማሊ እንዲሁ ዝም ብለዋል አይደል? አንዳንድ የታድሶ ምናምን ከሚባሉት ወገን ውስጥ ይመስለኛል እንጂ ኦርቶዶክስ አይደለም። ለዛ ነው እንትን ያልኩት። እኔም እንደዛ ነው ያልኩትኝ። እሺ ተመልሶ ልኮልናል። እስኪ አይ ደብተራ ነው እሱ፣ ከቤተክርስቲያን የተባረረ ደብተራ ነው እንጂ ኦርቶዶክስ አይደለም። ኦኬ ዋላቭ ቤተ እምነትህ ከይሁዲ ነኝ ነው ያልከው አይደለ? ከዛ ግን አባታችን እያልክ ነው አባ ገብረ ኪዳን ስጠራቸው የነበረው። እኔ አይደለሁም አንተ አይደለም? ኦኬ ሶሪ አይደለሁም። ኦኬ ለካ አንተ አይደለም። ኦኬ ሶሪ። ማን ነበሩ? እሳቸው የላኩ መስሎኝ ነው ድጋሚ የቀደሙ ሰው ማለት ነው። እሺ ዋላቭ ከየት ቤተ እምነት ነው? ወንጌላዊ አማኝ ነኝ። እሺ ይቅርታ ወንድማችን፣ ወንጌላውያን አማኞች አትላኩልን። እሺ ቴንክ ዩ። አይ አይደለም፣ ኖ በቃ አትላኩልን። ምንም አይደለም። ወንጌላዊ አማኝ ከሆንክ ወንጌላዊ አማኝ ነን። እኛ ያልነው ኦርቶዶክሳውያን ነው ያልኩህ። ኦርቶዶክሳውያን በታቦታችሁ ላይ አድሮ የሚናገራችሁ ማን ነው ብሎ የሚል አርእስት ነው ይዤ የመጣሁትኝ። ጥያቄውን ጠይቀኝ። ቪዲዮን ስማውና ከዛ የምትለን ነገር ካለ መቀጠል ትችላለህ ማለት ነው። ቴንክ ዩ። ወንጌላውያን አትላኩልኝ። እሺ ወገኖች፣ ኦርቶዶክሳውያን ነው ብሎ የሚለው አርእስቱ። ኦኬ የአባ ገብረ ኪዳን ንግግር ነው። ለምን አሁን መናፍቃን ያነሱላቸዋል። ለምንድን ነው ታቦት? እሺ ታቦት የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል የሚል ጥያቄ ይነሳል። ለምን ሲሰረቅ ዝም ይላል? ለምን ተመልከቱ፣ ታቦት የተሸከመው ሰውዬ በድንጋይ ሲደበደብ፣ እስቲ ታቦት ለምን ታምር አያደርግም? በደለኛ ስለሆነ ሰውየው። ታቦት የሚሰረቀው ቤተ መቅደሱ ሲቆሽሽበት ነው። ቤቱ ሲረክስበት ውሰደኝ፣ እነዚህ ከሚቀድሱኝ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ። አውጣኝ ከዚህ ቤት ይላል።
አሰርቀኝ ይለዋል እግዚአብሔር። ከዚያ በኋላ ተመልከቱ፣ ታቦቱ ውሰዱኝ ይላል፣ ይሰረቃል። ሌባ ይመጣና ይወስደዋል። አጅሬ እናንተናም ቢሆኑ እነገሌም ቢሆኑ ተሸክመው ሲሄዱ ጨልጥ ታቦቱ ድሮ ጥሩ ካህናት ሲሸከሙት አለድም የሚለው ታቦት ዛሬ ግን እነ አማሌቃውያን መጥተው ሲሸከሙት ጸጥ ብሎ ይሄዳል። ጠባዩን አሳምሮ ለምን? ቤቱ ከነዚያ ሰዎች የባሰ ስለሆነ ማለት ቤቱ ከነዚያ ሰዎች ስለባሰ የዚህ እናንተ ውሰዱኝ ማናቸው ዝክር ተጠርተው ደው እንደ ቢቀምሱ ዝም ብሎ ውሃ ሆነ ጠለዋል። የውሃ ምን አለኝ ቃሉ አይደል ቃን አልጠጣም እንደ እዚህ ማሉ ይባላል። በእውነቱ ማለት የዝሙትና አይዛብ ሳሉ አይደለ የበደል የሌብነት ማነሱ ሳሉ አይደል ብሎ ታቦቱ ራሱ ጌታ ወይ እንድሰረቅ አርገኝ ብሎ ወደ እግዚአብሔር ያመለክታል። ታቦቱ ራሱ ጌታ ሆይ እንድሰረቅ አድርጌ ብሎ ወደ እግዚአብሔር ያመለክታል፣ ወይ ደግሞ ጸሎት ያቀርባል፣ ወይ ደግሞ ይነጋገራል። ይህን አሁን ጥያቄ ምንድን ነው? በታቦቱ ላይ የሚያድረው ማን ነው? ይህን ንግግር ጌታ ሆይ እንድሰረቅ አድርጌ ብሎ የሚናገረው በታቦቱ ላይ አዳሪው ማን ነው ነው የኛ ጥያቄ። አግኝተው ከሆነ ያለ ኦኬ። ይኸውልህ የእሳቸው ንግግር ምንድን ነው? አሁን ለምሳሌ ቀሳውስቱ ምናምን እንደምታውቀው ሰው ናቸው እና ሁሉም ሰው ጻድቅ አይደለም እና ኃጢአት ይሰራል፣ ተንኮል ይሰራል፣ ብዙ ነገሮች ይሰራል እና በኃጢአቱ ነው ያንን ታቦት መሸከም የለበትም። በእንደዛ በሚሆን ጊዜ ያ የረከሰ ሰው ያ በኃጢአት እንትን ያለ ሰው ያንን ታቦት መሸከም የለበትም እና እግዚአብሔር አምላክ ይቆጣል ነው የእሳቸው አባባል። እና ያንን ነገር እግዚአብሔር ያ ሰው ረክሶ ያንን ነገር ስለያዘው ያ ታቦት ራሱ እንትን ይላል፣ እግዚአብሔር ቁጣውን ያሳያል ነው የእሳቸው አባባል። በአነጋገሩ ያ ታቦት የሚሰረቀው የምን የሚለው ያን ነገር የሚለው ወይ ደግሞ የሚሸከመው ሰው በኃጢአት የተጨማለቀ ከሆነ ያ የረከሰ ሰው ያንን መያዝ የለበት። የድሮዎቹ ግን በንጽህና ነበር የሚይዙት ለማለት ነው እሳቸው። ምክንያቱም አንዳንዶቹ ምንም አይነት ንጽህና ሳይኖራቸው የቤተ ክህነት ሰዎቹ ነው ግን ወደ ታቦቱ የሚቀርቡ ታቦቱ የሚሸከሙ ምናምን አሉ በአሁኑ ሰዓት። እና ንጽህና የሌላቸው ሰዎች የሚሸከሙበት ሰዓት ታቦቱ ራሱ ያምጻል ማለት በቃ ኖርማሊ የእግዚአብሔር ማደሪያ ስለምንለው እነሱ የሚሸከሙበት ሰዓት ራሱ እግዚአብሔር ቅያሜውን በዛ በታቦቱ ላይ ያሳያል ለማለት ነው። ምክንያቱም በታቦቱ ላይ ታዲያ አድሮ ጌታ ሆይ እንድሰረቅ አድርገኝ ብሎ የሚለው ያን ድምፅ የሚያወጣው ራሱ ጌታ ነው ወይስ ሌላ አካል ነው? ታቦቱ ላይ አድሮ አነጋገር እኮ ነው ይሄ። አሁን ለምሳሌ እግዚአብሔር ማደሪያ መሆኑ ማደሪያው እግዚአብሔር ነው፣ ይቀየማል። እግዚአብሔር ቅያሜውን በዛ ያሳያል። ኖርማሊ እግዚአብሔር መቀየሙን እሳቸው አንተ ነገር አሰርቀኛለ ምናምን ሲባል ይሄ ቀጥታ የምተረጉመው ትርጉም አይደለም። ዝም ብሎ ኖርማሊ እንደዚህ አሰርቀኝ ስላለ ተሰረቀ ምናምን የምትለው ሳይሆን ይሄ ነገር በዘይቤያዊ አነጋገር ነው የምትናገረው። ስለዚህ በዘይቤያዊ አነጋገር ሲናገር ኮንክሉዥኑ ምንድነው? መጨረሻው ያ ሰው ንጽህና ሳይኖረው ያንን ታቦት በሚል ሰዓት የራሱ ይረክሳል። በሚረክስ ሰዓት ታቦቱ በዛ በርካሽ ሰው መያዝን አይፈልግም ነው በቃ። ስለዚህ ኖርማሊ አሁን ለምሳሌ አንተ ሊገባ ይችላል። አሁን ለምሳሌ ግን አሁን ለምሳሌ ከስሩ ነው የሚያዳመጡት ግን ላይገባቸው ይችላል። ቀልድ ሊመስላቸው ይችላል ንግግሩ። እንደ አጅሬ ምናምን እንደዚህ ተባለ ታቦቱ ሰረቀኛል ምናምን ይሄ እንደ ህፃን እንደ ኬጂ ተማሪ የሚተረጉሙ ይኖሩ ይችላሉ። አንተ ውስጠ ወይራ መሆኑን ታውቀው ትችላለህ። እሳቸው ናቸው እኮ ቀጥታ ግን ቃሉን የተጠቀሙት አጅሬው ብሎ ገብቶኛል። አንተ የቤተ ክህነት ትምህርት ምናምን ካለከ በፊት አላቅም። እንደዚህ አይነት ሰው ከሆንክ ውስጠ ወይራ ንግግር እንደሚናገሩ ቤተ ክህነት ታውቃለህ። ያ ውስጥ ለውስጥ የሚነገረው ነገር ታውቀዋለህ። እና ቤተክርስቲያን ኦርቶዶክስ ደግሞ እያንዳንዱ ነገር ስትናገር ቀጥታ የምትናገረው ነገር አይደለም፣ እንደ ዓለማዊ ንግግር አይደለም። ያ ዓለማዊ ያልሆነ ንግግር በዓለማዊ ሰዎች ሲፈታና በቤተ ክህነት ሰዎች ሲፈታ አንድ አይደለም። አንተ ራሱ በእርግጠኝነት በፕሮቴስታንቱ ነው የምትፈታውና ኦርቶዶክሱ ነው የምትፈታው አንድ አይደለም። ለምሳሌ ሞቅ ለማድረግ ምናምን የምትፈታውና ኖርማሊ ይሄ እንደዚህ ነው ለምትፈታው አንድ አይደለም። የኔ እይታ ይሄ ነው። ታቸው የተናገሩበት መንገድ በዚህ መልኩ ነው። ስለዚህ አሁን በአርሴማ ታቦት ላይ ወይ በተክለ ሃይማኖት ታቦት ላይ ወይ በማርያም ታቦት ላይ የሚያድረው እግዚአብሔር ነው ወይስ አርሴማ ናት ወይ ተክለ ሃይማኖት ነው ወይስ ማርያም ነች? በማንኛውም የኦርቶዶክስ ቤተክርስቲያን ታቦት ላይ የሚያርፈው እግዚአብሔር ነው። የሚያድረው እግዚአብሔር ነው። አዎ ለምሳሌ እኮ ማርያም ተብሎ አርሴማ አታርፍበትም አታድርበትም አለ ነው።
ማንም አያድርም ከእግዚአብሔር። የእግዚአብሔር ታቦት እግዚአብሔር ነው የሚያድርበት። የእግዚአብሔርን ታቦት እግዚአብሔር ነው የሚያድርበት። አዎ እግዚአብሔር። እነሱ እኮ በዕለተ ቀኑ መታሰቢያ ይሆናል እንጂ ያ ቀን ለምሳሌ አሁን በዛሬ ሚካኤል ነው ቢባል፣ ዛሬ ተክለ ሃይማኖት ነው ቢባል፣ ዛሬ ጊዮርጊስ ነው ቢባል እኮ በዛ ቀን እኮ ቅዳሴ ላይ ይገባኛል። የጠየኩ በዛ ታቦት ላይ የሚቀደሰው በዛ ታቦት ላይ የሚፈተተው የጌታ ስጋ ነው ተብሎ ነው የሚታመነው። ትክክል 100%። ታዲያ ማን ነው? የአርሴማ ነው ታዲያ? ታቦቱ ግን የማን ነው? የእግዚአብሔር ታቦት። የእግዚአብሔር ታቦት። ታቦቱ የእግዚአብሔር ታቦት ነው። የእግዚአብሔር ማደሪያ ነው። ታቦቱ የማን ታቦት ነው? የእግዚአብሔር አይደለም። ተክለ ሃይማኖት ቤተክርስቲያን ውስጥ ያለው ታቦት የማን ነው? የእግዚአብሔር። የተክለ ሃይማኖት ነው። ተክለ ሃይማኖት ስሙን ነው። አሁን ለምሳሌ አንድ ነገር ልንገርህ። ይኸውልህ ተክለ ሃይማኖት ቤተክርስቲያን ተክለ ሃይማኖት ቤተክርስቲያን ውስጥ ያለው መንገዶች ለምሳሌ ስም ያገኛሉ አይደለ? ምን ኤቨኑ ምናምን ስትራሰ ምናምን ይባላል። እንደዛ ያ መንገድ ግን የዛ ሀገር መንገድ የዛ ሰውዬ መንገዱ ነው አይደለም። በዛ ሰውዬ ስም ግን ያንን መንገድ ስትሬት ሰይመውለታል አይደል? ያ ስያሜ ለዛ መንገድ ከተሰጠው ጊዜ ጀምሮ ያ መንገድ የማን መንገድ ነው ተብሎ የሚባለው በዛ በግለሰቡ ስም በተጠራው በዛ በግለሰቡ ስም ነው ታቦቱ የሚጠራው። መጠሪያ እኮ ነው። መንገዱ የሚጠራው መታሰቢያ ነው። እሺ ታቦቱ ላይ ግን ታቦት ዘቅዱስ ሚካኤል ይላል። ታቦት ዘቅድስት ማርያም ይላል ታቦቱ ላይ። ኖ አይደለም። እኔ በመረጃ ታቦት ላይ ይኸውልህ ወንድሜ፣ ታቦት ላይ ማንኛውም የኦርቶዶክስ ቤተክርስቲያን ላይ ያለ ታቦት የሚካኤልም ሆነ ገብርኤልም ምንም ያለ ታቦት ሙሉ ለሙሉ የእግዚአብሔር ስጋና ደሙ የሚፈተትበት ነው። ስጋና ደሙ ይፈተትበታል አይፈተትበትም አይደለም ሮያል። የኔ ጥያቄ የኔ ጥያቄ ታቦቱ የማን ታቦት ነው? ስያሜ ሲያገኘው በማን ስም ነው? ቤተክርስቲያኑ መታሰቢያ ናቸው። በማን ስም ነው? አሁን ለምሳሌ የጊዮርጊስ ታቦት ቢባል ወይም የምናምን ገብርኤል ቢባል መታሰቢያ ሆኖ ተባለ እንጂ ያ የእግዚአብሔር ታቦት የማን መታሰቢያ ነው? አሁን ለምሳሌ ቤተክርስቲያኑ የጊዮርጊስ ገብርኤል ምናምን ሊባል ይችላል፣ ግን ታቦቱ የእግዚአብሔር ታቦት ነው። ለምንድን ነው የሚባለው የገብርኤል የጊዮርጊስ ተብሎ የሚባለው? የገብርኤል ታቦት የጊዮርጊስ ታቦት ስላለ ነው አይደል? እዛ ቤተክርስቲያኑ በጊዮርጊስ ስም በገብርኤል ስም ስለታነጸ ነው አይደለ? ቤተክርስቲያኑ የገብርኤል ጻድቃን ሰማዕታትና መላእክትን ለማስታወስ ለማሰብ። ስለዚህ አሁን የነሱን ተጋድሎ ለመጋደል የገብርኤል ወይ የጊዮርጊስ ተብሎ ቢባል ህንፃ ቤተክርስቲያኑ ለማሰብ ህንፃ ቤተክርስቲያኑ ገብርኤል ለማሰብ ተክለ ሃይማኖትን ወይ ጊዮርጊስን ለማሰብ ነው አይደል የተሰራው? ሲጠራም የቅዱስ ገብርኤል ቤተክርስቲያን ነው አይደል ተብሎ የሚባለው? እሺ ውስጡ ያለው ታቦት የቅዱስ ገብርኤል ታቦት ነው አይደል የሚባለው? አይደለም እንዴ ነው እንጂ የቅዱስ ገብርኤልን እናንግስ ተብሎ አይደል እንዴ ወደ ቁልቢ የሚኬደው እኮ የቅዱስ ገብርኤል ማን ነው የሚነግሰው? ታኅሳስ 19 ወይ ሐምሌ 19 ይገባል እኮ እርግጠኛ ነኝ አንተ ታውቀዋለህ። እኔ በደንብ ስለማውቀው ነው የምነግርህ። እኔ ስለማውቀው እኮ አንድ ነገር ልንገርህ። ኖርማሊ ማንንም ሰው ጠይቅ፣ ያ ታቦት የቅዱስ ገብርኤል የቅዱስ ሚካኤል ምናምን ተብሎ ቤተክርስቲያን ይባል እንጂ ያ ታቦት የእግዚአብሔር ታቦት ነው። በየቦታው ያለው ታቦት አንድ ነው። እላው ላይ ወንድሜ እላው ላይ ታቦቱ የሚካኤል ከሆነ ታቦት ዘቅዱስ ሚካኤል ነው የሚለው እላው ላይ የተጻፈው ነው የምነግርህ። እኔ አይቼ እኮ ነው የምነግርህ ብራዘርዬ። አይልም ታቦት ማንም ሰው የሚያየው አይደለም። እሺ እኔ ማንም ሰው አይደለሁም። እኔ ካህን ስለሆንኩ አያለሁ፣ አይቻለሁ። ካህን ነበርክ አንተ? ዲያቆን ነበርኩኝ። ዲያቆናት እንዲያዩ ባይፈቀድላቸውም እኔ ግን አይቻለሁ። እኔ ግን የተፈቀደለት ካህን ራሱ እንደማያው ነው ማውቀው። እንዴት ነው የማያው? ካህንማ እያገላበጠ ነው እኮ የሚያየው እኮ ከተፈቀደለት በስተቀር ማለት ነው። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ ዲያቆናት ታቦት እንድናይ አይፈቀድም። በቤተክርስቲያኒቱ ስርዓት እንኳን ታቦት አይደለም መንበር እንድንነካ አይፈቀድም። ስንቀድስ እንኳን መንበሩን እንኳን አንነካም ማለት ነው። ስንቀድስ ውስጥ ታቦቱ ባለበት ማለት ነው። ስንቀድስ መንበር እንኳን እንድንነካ አይፈቀድም። ግን እኔ አይቼዋለሁ። እኔ በደንብ አይቻለሁ። እኔ ግን የምነግርህ አንድ ነገር አለ። እውነቱን የምነግርህ ማለት አንተ ሳታይ ነው። እኔ ግን አይቼ ነው የምነግርህ። እሺ ጎሄድ ቀጥል። ኦኬ አንተ ተናገርክ። አንተ አይቻለሁ አልክ። ኢትስ ኦኬ። እኔ በዛ ልከራከርህ።
ግን ምን አለ መሰለህ አሁን ለምሳሌ እዚህ 700 ምናምን ሰው አለ አይደል ይሰማል ምናምን። ግን አንተ ሪያሊቲውን ብትነግራቸው ጥሩ ነው። እኔ ልንገርህ ኦርቶዶክስን ለማስጠላትም ለማስወደድም አንተ ባልከው እኔ ባልኩት አይደለም። ግን ሪያሊቲውን ንገራቸው። እኔ ማንም ሰው አንተ በተናገርከው ንግግር ኦርቶዶክስን ይጠላል ኦርቶዶክስን ይወዳል ብዬ አላስብም። ግን ሪያሊቲውን ንገራቸው። ኦርቶዶክስን እንድትጠላ ሪያሊቲውን ይወቅ። ኮመንት የሚጽፉት ምናምን ሳይ በጣም ያስቀኛል። ምክንያቱም ምን ያክል ከእምነቱ ውጭ እንደሆኑ ማለት ምንም በዚህ ራያል ወንድሜ ልብ ብለህ ስማኝ። ኮሜንት ለዚህ ኦርቶዶክሳውያንም ካቶሊካውያንም ሙስሊሞቹም ጭምራሉ። እኔ ኮሜንት መዝጋት ስለማልፈልግ እንጂ እንደ ኦርቶዶክሳውያን እኮ ኮሜንቱን ዘግቼ እኔ እናንተ ህዝቡ ማውራት እንችላለን። ግን ኮሜንት በመዝጋት አላምንም። እኔ ብልግና የሆነ ነውር የሆነ ነገር የምጽፉ ኦርቶዶክሳውያንም የእኛም ወንጌላውያን አማኞች ሌሎቻችሁም ተዉ። ምክንያቱም በዚህ ማንም አይጠቀምም። ከዛ ይልቅ በእውቀት በደረጀ በመረጃ በተዘጋጀ ነገር እናውራ። አሁን ይሄ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት ነው። ይሄ ማለት ነው። ይሄም የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት ነው፣ ሱቲ ለብሰው። ይሄ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት ነው። ይኸው ዌብሳይት ላይ ያስቀምጡት ነው ያለው የሚያስቀምጡት። ያን እዚህ ጋር የሚናገረው ነው የሚለው ነው። ሶሪ ያው ታቦተ ጽዮን ይላል። ያው ታቦተ ጽዮን ይላል። ያው ታቦተ ጽዮን የጽዮን ታቦት ማለት ነው እኮ። የጽዮን ታቦት እኮ ታሪካዊ ታቦት እኮ የእግዚአብሔር ታቦት አይልማ። ጽዮን ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ጽዮን ተብላ የምትባለው ማናት? ሮያል ታቦተ ጽዮን ማለት በአክሱም ታሪኩን የተቀመጠ እኮ ነው። ልክ ነው። የማን ታቦት ነው እሱ ተብሎ የሚባለው ነው እኮ ገብቶኛል። አክሱም ውስጥ ያለው አክሱም ጽዮን የማርያም ታቦት ተብሎ የሚባለው የማርያም ታቦት ነው። ስለዚህ ታሪክ ነው። ጽዮን ነው ታሪክ ነው። በታሪክም ቢሆን ታሪክ አይደለም፣ ግን በታሪክም ቢሆን ታቦተ ጽዮን ብሎ የሚባለው ጽዮን ማለት በማን ስም ነው የተሰየመው? በኢትዮጵያ ኦርቶዶክስ ቤተክርስቲያን ጽዮን እመቤታችን ነው ተብሎ የሚባለው ማለት ነው። የእመቤታችን ታሪክ መሆኑን ታምናለህ አይደለ? ታሪክ የተቀመጠ ታሪክ ነው። ግን ታሪኩ ተራ ታሪክ አይደለማ። ቤተክርስቲያኒቱ አምንበታለሁ ብላ አሁን ለምሳሌ አንድ ነገር ልንገርህ። እሱ ታቦት የአዲስ ኪዳን ታቦት ነው አይደለም? የአዲስ ኪዳን ታቦት አይደለም። እሱኛው እኮ የአዲስ ኪዳን ታቦት አይደለም። የአዲስ ኪዳን ታቦት አይደለም። እሱ ታሪክ የሚናገረው ክብረ ነገስት ላይ አሁን የታቦተ ጽዮን ብሎ የሚለው እዚህ ክብረ ነገስት መጽሐፍ ላይ በግዕዝ በአማርኛ የተጻፈው የኢትዮጵያ ቋንቋዊ ጥናት ምርምር ማዕከል አዲስ አበባ ዩኒቨርሲቲ ማለት ነው። ይሄ በቤተክርስቲያኒቱ ሁሉ ጭምር እውቅና ያለው የታሪክ መጽሐፍ ነው። የታቦቱን መምጣት የሚናገርበት ማለት ነው። ስለዚህ ያ ከእስራኤል ሀገር ወደ ኢትዮጵያ መጣ ተብሎ የሚባለው ታቦት የእግዚአብሔር ታቦት ሳይሆን ታቦተ ጽዮን ነው። የእመቤታችን ታቦት ነው የሚለው ቃል በቃል የእመቤታችን ብሎ ይናገረዋል። ይሄ ማለት ነው። ስርጉ ገላው ባሳተመው በአዲስ አበባ ዩኒቨርሲቲ በታተመው ስርጉ ገላው የተረጎመ አሁን ዶክተር ናቸው ስርጉ ገላው እሳቸው በተረጎሙት ማለት ነው። ስለዚህ የአዲስ ኪዳን አይደለም እኮ ነው የምልህ። የአዲስ ኪዳን አይደለም። ልክ ነው። እኔ እኮ የአዲስ ኪዳን ነው አይደለም ክርክራችን። እኔ ዋናው አንደኛ ታቦቱ በእግዚአብሔር ማነው በፍጡራን ስም ወይ ደግሞ በጻድቅ ስም አይሰየምም ብሎ የሚለው ነገር ላይ ነው እያወራ ያለሁት። ስለዚህ ታቦት ማለት እንደዚህ አይነት አሁን ይሄኛው ሱቲ ለብሶ ነው። ይሄ ከሱቲ ውጭ ነው። ልክ እንደዚህ ሆኖ አሁን ለምሳሌ እዚህ ጋር ምን ይላል? ይሄ ታቦት የማን ነው ብሎ የሚለው ያው ራሱ አገልጋዮች ካህናት ናቸው እንደዚህ ያስቀመጡት። ኦኬ ባጭሩ ምን አልፋ ቀጥታ ነው የምናገረው። ታቦት ዘቅዱስ ሚካኤል፣ ታቦት ዘቅዱስ ጊዮርጊስ አይታየም ግን ላሳየ ነው። ቆይ ላሳየ ነው። አሁን ይሄኛውን እዚህ ጋር ስሙ ደብዝዞ ጠፍቷል። የዚህኛው ማለት ነው። እዚህ ጋር ስላሴ አለ፣ የስላሴ ስዕል ተብሎ ወይ ደግሞ ምስለ ስላሴ ተብሎ የሚባለው እዚህ ጋር ደግሞ የማርያም ተብሎ የተባለው እዚህ ጋር ተቀርጿል። የዚህኛው ስሙ ደብዝዟል፣ ጠፍቷል ማለት ነው። ስለዚህ ባጭሩ ታቦቱ የአርሴማ ስለሆነ የአርሴማ ታቦት የተባለው፣ ታቦቱ የሚካኤል ስለሆነ የሚካኤል የተባለው፣ ታቦቱ የገብርኤል ስለሆነ የገብርኤል የተባለው፣ ታቦቱ የመድኃኔዓለም ስለሆነ ነው በመድኃኔዓለም ስም። አንድ ጥያቄ ልጠይቅህ። ለምሳሌ አሁን አዲስ ኪዳን የማን ነው? እንዴት የማን ነው? ምኑ ኪዳኑ ነው? አዲስ ኪዳን ለምሳሌ አዲስ ኪዳን ላይ የሉቃስ ወንጌል ምናምን የዮሐንስ ወንጌል ምናምን አለ። አሁን ለምሳሌ የሉቃስ ወንጌል የሉቃስ ነው አይደለም? የማን ነው? የሉቃስ ወንጌል ውስጡ ጸሐፊው ቅዱስ ሉቃስ ቢሆንም ውስጡ ግን የተጻፈው የጌታችን የኢየሱስ ክርስቶስ ነው። በቃ እንደዛ ማለት ነው። አይ አይደለም፣ ጸሐፊው ነው። ጸሐፊው ሉቃስ ስለሆነ ነው።
የዚህኛው አይገናኝ የዚህኛው ለሳኝ ታቦተ ቅዱስ ገብርኤል ይላል። አሁን እኮ መለስክልኝ። ወንጌሉ የኢየሱስ ነው የክርስቶስ ነው ካልክ አሁን ለምሳሌ ሉቃስ ተብሎ በሉቃስ ተባለ እንጂ ስለ ሉቃስ አይደለም። እኛ እዛ ላይ ቅዱስ ሉቃስ እንደጻፈው ነው። ቅዱስ ሉቃስ እንደጻፈው ነው እኮ ብለን የምንለው ቅዱስ ማቴዎስ እንደጻፈው እንጂ የወንጌሉ ባለቤት ማቴዎስ አይደለም። የወንጌሉ ባለቤት ዮሐንስ አይደለም። የወንጌሉ ባለቤት ሉቃስ አይደለም። ቅዱስ ማቴዎስ አንድ ጥያቄ ልጠይቅህ። ቆይ ቅዱስ ማቴዎስ እንደጻፈው፣ ቅዱስ ሉቃስ እንደጻፈው፣ ቅዱስ ማርቆስ እንደጻፈው ወንጌሉ ግን የማን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ። እንደው መጽሐፍ ቅዱስ የሚናገረው ነው የዚህ ክፍሉ። እሺ አንድ ጥያቄ ልጠይቅህ። ቆይ ትጠይቀኛለህ። ኦኬ እዚህ ጋር ላሳይህ። ለምሳሌ አዲስ ኪዳኑ ከመጀመራችን በፊት ምን ይላል? የጌታችን የመድኃኒታችን የኢየሱስ ክርስቶስ አዲስ ኪዳን ይላል። ኪዳኑ የማን ነው ማለት ነው? የኢየሱስ ክርስቶስ፣ በኢየሱስ ክርስቶስ የተጀመረ ማለት የተመሰረተ ማለት ነው። ስለዚህ የጌታችን የኢየሱስ ክርስቶስ ወንጌል ማን እንደጻፈው ይላል? ቅዱስ ማቴዎስ እንደጻፈው። ማን እንደጻፈው? ቅዱስ ማቴዎስ እንደጻፈው። ማቴዎስ እዚህ ውስጥ ምንድን ነው? ጸሐፊና የጌታ ሐዋርያ እንጂ የወንጌሉ ባለቤት እሱ አይደለም። እሱ ምንድነው? ማቴዎስ ምንድነው? ጸሐፊ ነው። የጌታ ሐዋርያ ነው። የጌታ ደቀ መዝሙር ነው። የጌታ አገልጋይ ነው። ጌታችን ኢየሱስ ክርስቶስ ሲያስተምር ቅዱስ ማቴዎስ ሰምቶ የጻፈው ማለት ነው። ስለዚህ ሉቃስ ላይ ቅድም አሁን ሉቃስ ብለህ ያልከኝን ሌሎችም ጋር ብንሄድ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው ይላል። ስለዚህ ባለቤቱ ሉቃስ አይደለም። ባለቤቱ የወንጌሉ ባለቤት ራሱ ጌታችን ኢየሱስ ክርስቶስ ነው። እሺ አሁን አንተ አንድ ነገር ጠይቀኝ ብለኸኛል። ለምሳሌ አሁን አንተ ቤተክርስቲያን አውቃታለሁ ምናምን ዲያቆን ነበርኩ ምናምን ብለሃል። ኦራይት እሺ። አሁን አንተ በጊዮርጊስ ዕለት ወይ በሚካኤል ወይ በገብርኤል በቃ በተክለ ሃይማኖት ምናምን በእነሱ ዕለት ስለ ተክለ ሃይማኖት ወይ ስለ ጊዮርጊስ ነው ቅዳሴ የሚቀደሰው? አታውቅም? ይሄንን ስለ ቅዳሴ አይደለም የጠየቁት። እንግዲህ አይ ኖ ይሄን መልስልኝ። ስለ ቅዳሴ አይደለም። ስለ ቅዳሴ አይደለም ጥያቄ። ታቦቱ ሮያል ጥያቄ አንዴ ልጨርስልህ፣ ግድ የለህም። ታቦቱ ወጥቶ ምናምን እንደዚህ ክብረ በዓል ምናምን በሚደረግ ታቦቱ ከመውጣቱ በፊት ቅዳሴ ምናምን ሲካሄድ ያ ቅዳሴ በዛ ታቦት ስም ነው ወይ? ታቦት አሁን አንተ ስም አለው በምትለው ታቦት ስም ይቀደሳል? ኦኬ እሺ፣ ደግመህ ነው የጠየቀኝ። ያኑ ጥያቄ ነው የጠየቀኝ። ጥያቄውን ሰምቼው ነበር። እሺ ወገኖች፣ እዚህ ውስጥ ያላችሁ 820 ምናምን ሰዎች ፕሊስ ኮፒ ሊንክና ሼር አድርጉልኝ ፕሊስ። በወንጌል የምታምኑ ወንድሞች እናቶች ፕሊስ፣ ሌላ እንደው ያልሆነ እንቶ ፈንቶ ከምትጽፉ ኮፒ ሊንክና ሼር አድርጉልኝ። ለምን እንደምል ይገባችኋል። ኮፒ ሊንክና ሼር አድርጉልኝ መልካም ፈቃዳችሁ ከሆነ፣ ካልሆነም ተዉት፣ ምንም እንትን አለም፣ ግን አድርጉት ፕሊስ። ኦኬ ቴንክ ዩ ወንድማችን። ጥያቄው በ23 ወይ በ25 ወይ በ24 የሚሆን በ21 የሚቀደሰው ቅዳሴ የማን ነው? ቅዳሴው ውስጥ ቅዳሴው የጌታ ነው ወይስ የሰዎች ነው ብሎ የሚል አይደለም ጥያቄያችን። እኔ ዋናው ጥያቄ አባ ገብረ ኪዳን የተናገሩትን ንግግር ቪዲዮውን አሰምቻለሁ። በዛ ንግግር ውስጥ አንተም እንደነገርከን ታቦቱ ላይ የሚያድረው እግዚአብሔር ነው። ታቦት የእግዚአብሔር ማደሪያ ነው። እግዚአብሔር ያድርበታል፣ እግዚአብሔር ይናገርበታል አልከን። ኦኬ፣ እግዚአብሔር የሚናገርበት ከሆነ እግዚአብሔር የካህናቱ በደልና ኃጢአት ቢበዛ እግዚአብሔርን አሰርቀኝ አስወስደኝ ብሎ ይላል ወይ? ስለዚህ ኦርቶዶክሳውያን በታቦታችሁ ላይ አድሮ የሚናገራችሁ ማን ነው ነው የኔ ጥያቄ። ታቦት ላይ የእሳቸውን ቀናዊ ንግግር ነግሬያለሁ። እግዚአብሔር አምላክ ቀናዊ ንግግር አይደለም። ራሱ በቁጣ ሰዓት እኮ የፈጠራቸውን ፍጥሮች ሊቃጣ ይችላል ፈጣሪ። ቀናዊ ንግግር አይደለም ይሄ። ቀናዊ ንግግር አይደለም ይሄ። ቀናዊ ንግግር አይደለም እንዴ! ከዚህ በላይ ምን ቀናዊ ንግግር አለ? አይ ቀናዊ ንግግር ታዲያ እግዚአብሔር የሚያድርበት እግዚአብሔርን አሰርቀኝ ብሎ ይለዋል እንዴ? እግዚአብሔርን አሰርቀኝ ብሎ ይለዋል እኮ። የእግዚአብሔር ማደሪያ ከሆነ እግዚአብሔር ለእግዚአብሔር እንደዛ ይላል እንዴ? ይሄ ንግግር ለሚገባው ሰው ነው። ለምሳሌ አንድ ኦርቶዶክሳዊ ታቦቱ ላይ እግዚአብሔር ካደረ
እግዚአብሔርን አሰርቀኝ ብሎ ይለዋል ወይ ነው ጥያቄ። እሱን እኮ ነው የምልህ። ገባህ? እንደዚህ አይነት ነገሮች መጨረሻ ላይ ንግግር ናቸው። አሁን እነዚህ ንግግሮች መፍታትን ይፈልጋሉ። አንዴ ስማው፣ መጨረሻ ላይ አንዴ እንስማው። የአባ ገብረ ኪዳን ሰምቼዋለሁ። አንዴ እንስማው። ዘግይተው ለገቡ ሰዎች አንዴ እንስማው። ኦኬ፣ እሺ፣ በእኔ በኩል ጨርሻለሁ። አመሰግናለሁ። ኦኬ፣ እሺ፣ ቴንክ ዩ